ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለሀገር ሰላም አንድነትና ጸጥታ መከበር ሁሉም በጋራ መስራት አለብን ሲሉ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። ሥርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል በጠቅላይ ቤተ ክህነት በገዳማት መመሪያ አዘጋጅነት የምክክር ጉባኤ ለ3 ተከታታይ ቀናት ሲካሄድ የቆየ ሲሆን ብፁዕ ወቅዱስ አቡነ ማትያስ ለሀገር ሰላምና አንድነት መከበር ሁሉም በጋራ መስራትና መጸለይ ያለብን በማለት አባታዊ መልእክታቸውን አስተላልፈዋል። ብፁዕነታቸው አክለውም ያሉትን ችግሮች ለመፍታትና ለመቆጣጠር ብሎም ለማስወገድ ለቅድስት ቤተ ክርስቲያን ልዕልና ለሃይማኖታችን መጠበቅ እንዲሁም ለሰላማችን መከበር የምክክር ጉባኤዎች ሚናቸው ወሳኝ መሆናቸውን ተናግረዋል። አያይዘውም ሰላም ከሌለ ምንም ነገር እንደሌለ በመረዳትና አእምሯችንን በመመለስ ሁላችንም ወደ አምላክ መጮህ ይገባል ሲሉም አሳስበዋል። የገዳማት አባቶች የተሰጣቸውን ኃላፊነት መወጣት እንዳለባቸው ተጠቆመ። ሥርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል በጠቅላይ ቤተ ክህነት በገዳማት መመሪያ አዘጋጅነት ሲካሄድ የነበረው የምክክር ጉባኤ የጋራ አቋም መግለጫ በማውጣት ተጠናቋል። የጋራ አቋም መግለጫው በቀረበበት ወቅት የገዳማት አባቶች የተሰጣቸውን ኃላፊነትና የሚጠበቅባቸውን ድርሻ መወጣት እንዳለባቸው ተገልጿል። በመግለጫውም በገዳማት ያሉ በርካታ ችግሮችን በመለየት መፍታት እንደሚጠበቅ የተገለጸ ሲሆን በገዳማት የአብነት ትምህርት ቤቶችን በመክፈት ማጠናከር ይገባልም ተብሏል። በተጨማሪም መነኮሳት በትምህርት ራሳቸውን ማሳደግ እንዲችሉ ገዳማቶች ላይ የመነኮሳት ኮሌጅ መከፈት እንዳለበትም ተገልጿል። ለገዳም አባቶች አድራሻ ያለውና መረጃዎችን የያዘ አንድ ወጥ የሆነ መታወቂያ ቢዘጋጅ እንዲሁም የመነኮሳትን ፍልሰት ማስቀረት የሚቻልባቸውን መንገዶች በመፍጠር ስራዎችን መስራት እንደሚያስፈልግም በመግለጫው ተነስቷል። በደሴ ከተማ ለ2 ቀናት ሲካሄድ የቆየው 8ኛ ዙር የግዕዝ ጉባኤ ተጠናቀቀ። የኢትዮጵያ የቤተ መዛግብትና ቤተ መጻሕፍት አገልግሎት ከወሎ ዩኒቨርሲቲና ከአማራ ክልል ባህልና ቱሪዝም ጋር በመተባበር የግዕዝ መጻሕፍትን ማንበብና ዘውትር በሚል መሪ ቃል ሲካሄድ መቆየቱ ይታወቃል። የተለያዩ ዩኒቨርሲቲ ምሁራንና ሊቃውንተ ቤተ ክርስቲያን የተሳተፉበት ይህ የግዕዝ ጉባኤ የግዕዝ ቋንቋና የግዕዝ ስነ ጽሑፎችን መነሻ ያደረገ ሰፊ ዳሰሳ ተደርጓል። በመርሃ ግብሩም 6 የሚደርሱ ጥናታዊ ጽሑፎች የቀረቡ ሲሆን በዋናነት ንባበ ግዕዝን በድግግሞሽ የመማር ዘዴ፣ የግዕዝ ስነ ጽሑፎች አሻራ ከቀረቡ የጥናታዊ ጽሑፎች መካከል ጥቂቶቹ ናቸው። ከዚህም በተጨማሪ ግዕዝ፣ ዕዝልና ራራይ በዜማ እንዲሁም የዋድላ ቅኔን አስመልክቶ ከሌሎች ምን ይለያቸዋል በሚል ተነጻጽሮም የቀረበ ሲሆን ጥናታዊ ጽሑፉን ላቀረቡት ምሁራን የምስጋናና የምስክር ወረቀት ተሰጥቷል። ብፁዓን አበው ሊቃነ ጳጳሳት በግንባታ ላይ የሚገኙ አብያተ ክርስቲያናትንና የልማት ሥራዎችን ጎበኙ። ብፁዕ አቡነ መቃሪዎስ የምስራቅ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በደቡብ ወሎ ሀገረ ስብከት ዳልታ ወረዳ ቤተ ክህነት በወገል ጤና ከተማ ባደረጉት ሐዋርያዊ ጉዞ በግንባታ ላይ የሚገኙ አብያተ ክርስቲያናትንና የልማት ቦታዎችን ጎብኝተዋል። መረጃው የሰሜን ወሎ ሀገረ ስብከት ነው። የአርባ ምንጭ ዩኒቨርሲቲ ዋና ግቢ ጉባኤ የ32 ዓመት የምስረታ በዓሉን እንደሚያከብር ገለጸ። ማዕከሉ የምስረታ በዓሉን ከግንቦት 1 ጀምሮ ለ3 ተከታታይ ቀናት በድምቀት እንደሚያከብር አስታውቋል። በዓሉን ከቀደምት የግቢ ጉባኤ ተማሪዎች ጋር በጋራ በመሆን የሚያከብር ሲሆን ከበዓሉ 2 ቀን አስቀድመውም ግቢ ጉባኤው የተለያዩ አውደ ርዕይ ለተማሪዎች ማዘጋጀቱን ገልጿል። በጉባኤውም ትምህርተ ወንጌል፣ ያሬዳዊ ዝማሬ፣ ከቀደምት ከግቢ ጉባኤ ተመርቀው ከወጡ እንግዶች ጋር የልምድ ልውውጥ፣ ኪነ ጥበብና መሰል ሌሎች መርሃ ግብራት እንደሚከናወኑ ግቢ ጉባኤው ባደረሰን መረጃ ለማወቅ ችለናል። ከዚሁ ጋር በተያያዘም ግቢ ጉባኤው ለዲያቆናትና ለተተኪ መምህራን ስልጠና እንደሚሰጥ አስታውቋል። በስልጠናውም የአገልጋይ ሕይወት ምን መምሰል አለበት፣ ዕውቀትና ክህነትን ከማሳደግ አንጻር ምን ልናደርግ ይገባል፣ እንዲሁም ወጣትነትና አገልጋይነት፣ ወቅታዊ በቤተ ክርስቲያን ጉዳይና በመሰል ጉዳዮች ዙሪያ ስልጠናው ከግንቦት 1 ጀምሮ ለ3 ተከታታይ ቀናት እንደሚሰጥ አስታውቋል። በማህበረ ቅዱሳን የደሴ ማዕከል የቀድሞ ግቢ ጉባኤ ምሩቃን ልዩ ጉባኤ አካሄደ። ጉባኤው የቀድሞ ምሩቃን ለቀጣይ የቤተ ክርስቲያን ተልእኮ ተሳታፊ እንዲሆኑና ምሩቃን በማህበራዊና በመንፈሳዊ ተግባራት እንዲጎለብቱ ለማድረግ ታስቦ የተዘጋጀ ሲሆን በጉባኤው ከደሴ ከተማና ደሴ ወረዳ የመጡ የቀድሞ ምሩቃን ተሳትፈዋል። ጉባኤው በደሴ ማዕከል ሕዝብ ግንኙነትና ትብብር አገልግሎት ዋና ክፍል የተዘጋጀ ሲሆን እንዲህ አይነት ጉባኤ መዘጋጀቱ የቀድሞ ምሩቃንን ኦርቶዶክሳዊ አንድነት ማስጠበቅና ለቤተ ክርስቲያን ተልእኮ ብቁ ማድረግ ያስችላልም ተብሏል። በጉባኤው የማህበረ ቅዱሳንን የ33 ዓመት ጉዞ አጭር ገለጻ፣ የስብከተ ወንጌል አገልግሎትና የበርካታ ዓመታት ልምድ ባላቸው የቀድሞ ምሩቃን የህይወት ልምድ በማህበራዊና መንፈሳዊ ጉዳዮች ዙሪያ ተሰጥቷል። በቀጣይም በሰፊ በስራ ፈጠራና በመሰል ጉዳዮች ልዩ ልዩ ትኩረት በመስጠት መርሃ ግብራት የሚዘጋጁ መሆናቸውን የማዕከሉ ሚዲያ ክፍል ባደረሰን መረጃ ለማወቅ ችለናል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።